ኩላሊትሽን ለልጃችን ካልሰጠሽ ብለው እያስጨነቋት ነው። አንዲት እህታችን ማለት ነው። አንዲት የማዳም ቅመም ኩላሊትሽን ለልጃችን ካልሰጠሽ ብለው እያሰቃዩት፣ ምግብ እየከለከሏት፣ ብቻዋን አንድ ቤት ውስጥ ዘግተውባት፣ አንድ ሽንት ቤት ይዘጉባታል እና በጣም መከራ ውስጥ ነው ያለችው እና እባካችሁ እንጀራ ቆይቷል ካማረኝ ግን እስቲ ዛሬ ልስራ ብዬ ተነስቼ በሰራውበት ይሄው እንደዚህ እንደምታዩት ሆኖ አረፈው ማለት ነው። በዚህ አጋጣሚ በጣም በእንጀራ የተካናችሁ አረብ ሀገር ያላችሁ ሴቶች እስቲ እንዴት እንደምትሰሩ ልምዳችሁን አካፍሉኝ፣ ኮሜንት ላይ ንገሩኝ። እና ሰላም እንዴት ናችሁ? እኔ ደህና ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። እንግዲህ መጀመሪያ ላይ ያሰማችሁ ቪዲዮ እንደምታዩት ነው። እህታችን ኩላሊትሽን ለመዳም ልጅ ስጪ እየተባልኩ ነው እያለች ነውና ፕሊስ ባካችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እናንተ ባትጠቀሙበትም ሌላ የሚጠቀምበት እናንተ ሰላማዊ ያለበት ቤትም ልትኖሩ ትችላላችሁ። ሌላም ደግሞ አንገብጋቢ እያንገበገባቸው እየኖሩ ያሉ ልጆች አሉና ፕሊስ ባካችሁ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ፣ ዩቲዩቡን ሀሳባችሁን ደግሞ ኮሜንት ላይ ጻፉ። ከኔ የተለየ ሀሳብ ካላችሁ እንደዚህ ቢሆን ከእንደዚህ የተሻለ ነው የምትሉት ነገር ካለ ፕሊስ ሀሳባችሁን ኮሜንት ላይ ንገሩኝ። እና ልጅቷ ወላሂ በጣም ነው ያሳዘነችኝ። በተለይ አዲስ የሚመጡ ልጆች በጣም አሁን ላይ በጣም እየተቸገሩ ነው ያሉትና በጣም ነው የሚያሳዝነው። እውነት ለመናገር ሚዲያ እንደዚህ በተስፋፋበት ዘመን ወዲያው የተቸገራችሁትን ነገር ተናግራችሁ መፍትሄ በምታገኙበት ጊዜ እንደዚህ አይነት ችግር ካጋጠማችሁ እንደዚህ አድጉ እየተባለ እየተነገረ እየተወራ በጣም ብዙ ችግር ስንሰማ በጣም ያሳዝናል። ወላሂ በጣም ያሳዝናል። ምክንያቱም መረጃ ለምንድን ነው ታዲያ የሚጠቅመው? ሰው ከሰው ይማር ተብሎ ነው የሚነገረውና ለምን ደግሞ እንደዛው በዛው መጠን ደግሞ መረጃው እንደተስፋፋው በጣም የሚጎዱ ልጆችም እንደተስፋፋ አላቅም። ግን ብቻ ለሁላችንም አላህ ይርዳን። አላህ ከኛ ጋር ይሁን። ሁላችንም የሰው ቤት ላለነው ልጆች፣ የሰው ሀገር ላይ ሰው ቤት ላለነው ልጆች ሁላችንም አላህ ከኛ ጋር ይሁን። እና ልጅቷ ወላሂ በጣም ነው ያሳዘነችኝ። በዱአ አትርሷት። ምክንያቱም ልጅቷ ቶሎ ተናግራ ለፖሊስ ደውላ የሆነ በቃ ከዛ ቤት ሌላ ነገር አይደለም ከዛ ቤት መውጣት ነው። ሲጀመር የሆነ ለነፍሳችሁ አደጋ የሆነ ለእናንተ አደጋ የሆነ ነገር ሲሆን መውጣት ነው ከዛ ቤት። ምንም በቃ እንደዚህ እስካረግ እንደዚህ በቃ አያስፈልግም። ምክንያት ትንሽ እንኳን ምክንያት አያስፈልግም። በቃ መውጣት ነው ከዛ ቤት ያለባችሁ መውጣት ነው። ፕሊስ ባካችሁ ለነፍሳችሁ የሚያሰጋ ለጤናችሁ፣ ለራሳችሁ አጠቃላይ እናንተ ላይ ጫና እናንተ ላይ የሆነ ነገር የሚያመጣው እናንተ ላይ መጥፎ ነገር የሚያመጣ ነገር ዝም አትበሉ። በቃ ከዛ ቤት አምልጡ፣ ሩጡ፣ ውጡ፣ ለፖሊስ ደውሉ። ፕሊስ ባካችሁ ከናንተ የሚበልጥ ነገር እናንተ ጤና ሲኖራችሁ እናንተ ሰላም ስትኖሩ ነው ምንም ነገር የሚኖረውና ፕሊስ ባካችሁ ችግራችሁን ያለባችሁን ሁኔታ አይታችሁ እሱን ሽፋን ለማድረግ አትሞክሩ። ፕሊስ ካላችሁበት ሁኔታ ብቻ ለመውጣት ሞክሩ። ምክንያቱም የሰው ሀገር ላይ ነው የሰው ቤት የራሳችሁ ቤት አይደለም ያላችሁት እና ከምንም ነገር በፊት ቅድሚያ ለራሳችሁ መስጠት አለባችሁ። ፕሊስ ባካችሁ የመዳም ቅመሞች እንዳልኳችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ባይ